ጋቹኛ አትበይ ተምረንበት እንለፍ ቢያንስ በእድሜም በህይወትም በምንም ብዙ ነገር ያየሽ ሰው ነሽ ጋይስ ይሄን ላሳት የመከረች ነው what happened guys ምንድነው ማናችን ነው ምንድነው ይሄ ነገር አይደለ ጥሩ ነገር አድርገሽ እንዳለፈ አስተምሪ እንጂ ጎርተውሽ እንዳለፈሽ አታድርጊ ምክንያቱም በጣም ብዙ ሰው ጎርተሻል አንድ ነገር ላስታውስሽ ኦኬ ዘቢባ አራስ ቤቱ ላይ የተናገርሻት ንግግር ጡቷን ያደረቀ ዘቢባ አራስ ቤት ሆና የተናገርሻ ነገር ጡቷ ደረቀ ማስረጅ ኮፒ አላችሁ ፎቶሾፕ አላችሁ የእውነት እንዴት ነው የቆመው ጡቷ ራሱ እንደዚህ ነው የቆመው ወይስ ወተቱ ነው ጢን ብሎ የወጣው የእውነት ምን አለ ጡቱ ያን ጊዜ ጭራ አለ ተንቆዋለለ ምን አለ አረ ወንዱ አረ ጋሻው አለ ምን አለ ታዲያ እሱ ነበር ሲያጠባ የነበረው እሱዬ ማኢሱ በጣም ነበር የሚያንገሸግሸው ለካ ያሳዝናል ጡቷ ደርቆ ምን ነበረ እንጀራ እናት ነበረ ቀለቡ ነው ያንቺን ወተት ሄደሽ አልበሽ ተሰጫት ነበር እንዴ ነበር እቺን ጊዜ ያለፋችኋት በጣም ያሳዝናል ይሄን ሁላ ነገር ለካ አርጋለች ዘቢባ ያለቀሰችው እንባ ጎርፍ ቢሆን ኑሮ አንቺስ እርጉዝ ሴት የ20 ዓመት ልጅ እናትሽን ገደልሽ እያልሽ እየተናገርሽ ባንቺ ምክንያትና ባንቺ ግሩፖች ናቸው እያልሽ እየተናገርሽ ሀቢባ ጡቷ ዘቢባ ናችሁ ጡቷ ደረቀ ለዛም ይቅርታ አልጠይቅሽ እውነት የጡቱን ፎቶ ላኩልኝ መጀመሪያ ያ በማስረጃ ነው አባ ዘመኑ እየተማማልን ወይ መታትማል ትማል ከዛ ይቅርታ ጠይቃታለሁ የእውነት ምንድነው የላኩት እኔ ግራዋ ነበር ነው የላኩት የእውነት ይሄን ሁላ ለካሴቶች ዳሜጅ አርጋለች አይደል ስልሽ ነበር እውነታውን ስለልሽ ማለት ነው ለዛ እንኳን ወተሽ ይቅርታ አላልሽም ይዋት ጋይስ ለዛ እንኳን ይቅርታ አላልሽም ማለት የቀረጻችሁት አለ ጡት ስጨምቁ አልወጣሽም እንደገና ደግሞ የመጨረሻ የወጣው ወተት አልመጣም ሄለን ሰድባኛለች ይላል ቦታ አለው ድምጽ ነበረው ድምጽ ነበረው በሌላ ምክንያት ነው ይላል አለ ካላችሁ ይዛችሁ ነው የሆነች ሁለት ጣሳ ኒዶ ልክላታለሁ ካሳ ሲበጠበት ስንት ይመጣል 10 ጣሳ ይሆናል ያ ሲበጠበት 10 ጣሳ ሳይበጠበት ሁለት ልካል ያ እንደሚገባት ነው እየመሰከርሽ ሙድ ያሽባት ያለሽ ሳራን እንደዛ ስትናገራት ምን አርጋሽ ምንም አላረገች ሳራን ስናገራት እኮ ዱባዮችን ደስ ብሎኝ ነው ማየው ግን እንዴት ገብተሽ በምን አይነት መንገድ ገብተሽ ነው በታተንሻቸው ስትይ ነበር ደስ ብሎሽ ሁሉም ሰው የዘራውን ያጨደው ተጫጨድን የሚባለው ይሄን ተራጨነው ነው የምልሽ ይሄን ወሬ በተነው ነው የምልሽ ይሄን ሻምፓኝ ይሄን ጋላሪ ይሄን ወሬ ተራጨነው ለዛ ነው ሰው የዘራውን ያጭዳል የተባለው ዛሴ እንደዛ ስታሸማቅቃትና ስትይ አሁንም ትክክል እንደሆንሽ ነው የነሱ ነው እግዚአብሔር የማያይ ይመስልሻል ስለተሳልፉ እውነት ታምራት ገለታ ወደ ስራ አልተመለሰም እንዴ ጋይስ ይሁን ነገ ጧፍ አብሪ
ሰኞ አይደል? ሰኞ ይሰማል። ያ የሚዲያ ጉዳይ ሰኞ ነው መተላለፍ ያለበት። የሚዲያ ወሬ የለም። ሰኞ ነው። እሑድ የእንትኖች ነው የጤነኛ ሰዎች። እግዚአብሔር የማይመለከት ይመስልሻል? ምን አልኩሽ? እንደኛ እንኳን ሚዲያ ላይ አንቺ ቤታ ምን ስትያል ነበር? ማህፀንሽ ይድረቅ አላልሻት? መቼም ልጅ አታገኝም ማህፀንሽን ይድረቅ ብለሽ ዛሬ ብነበር ያለችው ምን ነበር? በዓሉ ያለታ አርሴማ ነው ብላ ለአርሴማ ቡና እያፈላች ጋይስ ሻማ ለኩሳ የአርሴማን አርጋ፣ ግን እዚህ ጋር ለቤታ ደግሞ እጣን ታጨሳለች። ማህፀንሽን መብራን ታድርቀው ብላ ያን አይደለ እንዴ ነፍጠኛ ልጅሽን እግዚአብሔር እንዲነጥቀሽ ለክርስቲያንም ለሙስሊምም ስለተሳላለው ያለችሽ ሐቢብቲ ተረሳሽ ወይ? እውነት ስለ ሴትነሽ በጣም የሴቶች መብት ተከራካሪ ፌሚኒስቶች ስለሚያሳድዱሽ በዚህ ካሳ የምትሰጫቸው መስሎሽ ነው? በዚህ ካሳ የምትካካሽ መስሎሽ ነው? እኔ ነኝ ያዳንኩሽ። ባይዘው አፌ ሞልቼ ነው የምልሽ። እነሱ ስለሚያሳድዱሽ ካሳ ማድረግሽ ነው። ከሴት ጋር ችግር የለኝም በዛው ሌላ መልእክት መሆኑ ነው። በአንድ ድንጋይ የሆነ ወፎች መምታትሽ ነው። ራስሽን ችለሽ መልእክት አስተላልፊ። እኔ ላይ አትንጠልጣይ እሺ። ፈንገስ አትሆኚ። ምግቡ ማዘጋጀት የማይችል ፓራሳይት እንዳትሆኚ ሀቢብቲ። ያ ቀልቢ ያ ኡምሪ ብለሽ ችጋራን በመሰለ ድምፅ እንዳታወሪ። ስታወሪ ደግሞ ሞቅ አድርጊ። ሰዓቴን እየገደልሽብኝ። ካሁን በኋላ ፎከስ ማድረግሽ እንዳይመስልሽ። ግን ምለቅማቸው ነገሮች ግን ይኖራሉ። መተው ተነጋግረው አይደለም። ቢያንስ የመጣብን ማዕበልን ለምክንያትና ውሻ ትታቀፍ ልጅ መቼ ማያሳቅፍሽም። ከኤሪክ ጋር ነው ወሲብ የምታረጊው። ቤታ ወንድ ነው የምትመስልሽ አይደል? ድምጿ ሻከረ ስለሚል አይደል? የሴቶች ነገር በጣም ጡቷ ደረቀ። ያ ዘቢባ እውነት። ሁለተኛውንስ በምንድነው? በጎርፍ ነው ያሳደገችው። በጎርፍ አሁን የወለደችው የትኛው ላይ ነበረ ጸባድ? በጎርፍ ነው ማዕበለው ነው። ጡትሽን አስቀምጠሽ ነው በአደራ ይሁን ነው። እሱ እየመጣ ካንቺ ቀዳ ነበር። ለትምህርት እንደሆነ እንማርበት። ዛሬም ምን አገባን ብለሽ የረሳነውን ቁስል አትቆስቁሽብን። ሽት አትቆሽቁሽ። ስንት ናችሁ? ስንት ዳቢሎስ፣ ስንት ሰይጣን፣ ስንት ጂኒ ናችሁ? 7 የጨዋችሁ ውጣ ብያለሁ። ውጣ። ስንት ናችሁ? ሀቢባት ቤሽቲያ በነገራችን ላይ ዘቢባ ላንቺ አልቆመችም ለምትዩ እኔ ለማን ነው ሰው አልቆምም። በመጀመሪያ ደረጃ እከሌ ለዘቢባ አልቆመችልሽም ትያለሽ ትላለች። ማን ያለው? እኔ ብዬ ነበር። እቺ ላይ ግን ነገር ነው እንደ ወግድ የምትፈልጊ ግስ እቺ ልጅ በጣም እጄባት ምንድነው አላማው? ግን አላማው እየገባችሁ ነው ጋይስ። እኔ ከገባኝ ነገር ቢኖር የቲና ገዳይነሽ ማለቷን ብቻ እንትና ቁመሽላት እከሌ ምናምን ቁመሽላት እከሌ ዘቢባ ነገ ጥፋት ብታጠፋ ስለ ጥፋቷ እንጂ ማውራው ስለ ሁለተኛ እዚህ ኮምፒውተር ላይ ናልዲነክ ቆሻሻ ጭባ ልታስጠላ ጋይስ። እኔ ምን አድርጌያት ነው ግን? ምን ተማራችሁ አሁን ከሷ? እኔ እንደዚህ በእንደዚህ ይሄን ሁሉ ሰዓት ስለኔ ስታወራ ምንድን ነው የተማራችሁት?
ያ ሁላ ሰዓት ስለሷ የሆነ ነገር አውርታችኋል ብለን ብሎክ ያደረግናቸውን ሰዎች ራሱ ማን እንደሆነ እንኳን አውቃቸውም እንዳውላ አውጣቸው ራሱ ችግር የለውም። ለቲና ህይወት ማለፍ ወይ ደግሞ መሞት እናንተ ናችሁ ላልሽው የቲና ገዳይ ለመሆኔ አጠይቅሻለሁ። ባይዘው የሆነ ጠይቅሻለሁ። እቺን ቦታ ብቻ ነው ፒክ ማረጋል። ያ ሌላ አውሪ ችግር የለም። አሁንም ቶፒክ ያደረኩት ቆይስ ኮፒራይት መጣ። አሁንም ቶፒክ ያደረኩት ጎረቤት ሲታማ ለራስ ስትል ስማን ለማን ምን እንደምታረጉ አስቡበት። አያችሁ እነሱ ጉዳያቸውን ሲሞሉ ነገ ያንተን ቀን ጠብቀው የተበቀሉ ወይ የምትገደል ወይ የምትታሰር ወይ ምናምን መስሏቸው እቺ ግርግር ጊዜ ሳታመጥ እንዴት አድርጌ ልጨምር ብለው ቀን እንደሚጠብቁላችሁ ይሄንን ብቻ እንድትረዱና ምን ስታረጉ ምን ያህል ስትቆሙ የነበራችሁ ሰዎች ታውቃላችሁ። ይሄን ብቻ እንድታዩ ነው ያመጣሁት። እሺ ያ ካሁን በኋላ ስታወራ እሷን ማስጠይቅበት መንገዶችን ቪዲዮ ብቻ ነው ኮዝ ፒክ ማረገው እንጂ ከሷ ጋር ላወራ። እሺ ችግር የለም። የማላወራው ደግሞ የራሴ ምክንያት ስላለኝ መግባት የምትፈልጉ ግቡ። የረገጣ ሰዓት አላችሁ። የረገጣ የደፍጠጣ አጠይቃታለሁ። የቲናን ህይወቷን እንድታጠፋ ያደረጋችሁት እናንተ ናችሁ አለች። ለዛ ጠይቃታለሁ እንዴት እንደምጠይቃት። እሺ ያ መግባት የፈለጋችሁ አንዳንድ ጻፉ ላስገባችሁ። ያ ሲሞን ግቢ። ቴንክ ዩ ሄልዬ ስላስገባሽኝ። ያ ግቢ። ቴንክ ዩ። አይ እኔ ማለት ሊያን ማቃት ብዙ ጊዜ ነውና ጥያቄ ነበረኝ ለሷ። አሁን ለእናት ተቆርቆራ መስላ መታ፣ ግን ብዙ በሷ ደግሞ ብዙ ያለቀሰ ሰው አለ። ገብቶሻል? እኔ እንኳን ማቃቸው ከአንቺ ነው ድምፁ ከኔ መስሎኝ ነበር። ይሄውልሽ መጀመሪያ ሰላም ተስፋዬ የምትባል ምንም ሳታደርጋት እንደ ቅማል ወገቧ ላይ ተጣብቃ ሁሌ ብዙ ነገር ያደረገቻት ሰላም ተስፋዬ አለች። ሁለተኛ ደግሞ ማርታ ጎይቶኦም፣ በዛ ላይ ደግሞ አሁን በቅርብ ጊዜ ራሱ ማናት ቤታዬን እንዴት እንደምታደርጋት እንደነበረ ማለት ነው። ማህፀንሽ ይድረቅ እያለች ስትረግማት ነበረ። እንደገና በቅርብ ጊዜ ራሱ ማለት ልዕልቲን ራሱ ታነቂ ለምን አትታነቂም? ልጆችሽ የሉም ብቻሽን ነሽ እያለች ትላት ነበር። እኔ በጆሮዬ ሰምቻለሁ። እና ይሄ ሁሉ እያለች አሁን መታ ለእናት ተቆርቋሪ መስላ ጠበቃ የሆነችው በምን ሂሳብ ነው? ይሄ ሁሉ ያለችውስ? እሺ አሁን የምትከስ ከሆነ እናት እያለች የምትዘፈን ነው እኔ የሚመስለኝ። በሊያ አፍ እናት ሲባል ማለት ነው። ለዴዚ እናት ተቆርቆራ እንኳን እናት አያቱን ላይ የመሰለች ነው። እከካም ቁሻሻ ማለት በሷ ቤት አሁን ቀን ማግኘቷ ነው። ምንድነው ጭራሽ የዴዚ እናት መሞቱላ ግድያ ውስጡላ እኔ እንዳለውበት ነው የምትናገር። አይ በእኔ ማለት ሊያ ሞራል የላትም። የዴዚን እናት ጠበቃ ልትሆን ሞራል የላትም። ምክንያቱም ብዙዎችን አስለቅሳለች፣ ብዙዎችን አማራለች፣ እየሰማን ማለት ነው። ስለዚህ ታነቁ ገመድ ለምን አትታነቂ ብያለች ራሱ በቅርብ ጊዜ ልዕልቲ፣ በቅርብ ጊዜ ደግሞ ቤታን
ማህፀንሽ ይድረቅ ብላ ረግማ። ታዲያ ከእንደዚች አይነት ነው እኔ የእናት ጠበቃ ናት ብዬ መሰማት? ትምህርት ምን አይነት አልሰማትም። እኔ ሊያ የፈለገችው ብትል ዘፈን ነው የሚመስለኝ። እናት የምትለው ራሱ ለእኔ ዘፈን ነው። እናትን ከማል አውጡት አቡ ይሽ እንዴት እንዳስጠላኝ ራሱ። ስለዚህ ብዙ ነገር አለና ሞራል የላትም። ሌላውን የምትከስበት ሞራል ሊያ አፍ የላትም ነው ለእኔ የምለው። በቃ ብዙ ነገር የመርገም ቃል ሰምቻለሁ ከሷ አፍ። ስለዚህ እኔ ሞራል የላትም ሌላውን ለመክሰስ። ችግር የለውም፣ ነገ እንገናኛለን። በቃ ይሄ ነው። ቴንኪዩ ስላስገባሽን። ቴንኪዩ ዲቫ ግቢ። ሃይ ሄሉ እንዴት ነሽ? ሰላም ነው? ዋትስአፕ ግቢ። አይ በቃ ይሄ ለነገ ይተላለፍና ጃፒን ጠርተሽ እሁድ ነው ዘና ብንሆን። አቦረጅ አቢ ግባ ግቢ። አቢ ነው ምናምን። ያ ሌሎቻችሁ መግባት የምትፈልጉ ረገጣ አቢ አንዳንድ በጣም ተደጋግማ ስጽፍ ነው። ብረጅ ሌላ ሰው ግብ ብንዝናና ይሻላል ምናምን ትላለች። እከካ አቢ አሁን ሁለተኛ አስገባሻለሁ እንትን ካላለሽ ብሎክ ነው ማሰናበትሽ። አንበሳ ስታገኝ አክሮባት ምናምን ነገር ኦኬ። ዋቢ እንደዛ ነገር ዋቢ አይ ገና እንትን እየተሽከረከረ ዋቢ ሄሎ ያ ምን ታደርጋላችሁ መሰላችሁ? እንደዚህ ለመግባቱ ለአቴንሽን የሚስቡትን ሰዎች ብሎክ ታደርጋለህ። እንደዚህ ብሎክ ለመሰላችሁ ለመታየት ነው አለ። የታለች አቢ ደግሞ የታለች? ብሎክ በዋናው ስም ትመጣለች ማለት ነው። ሲጀመር 75 ፎሎ ምናምን ያ ማለት ፌክ ናቸው ማለት ነው። ያ እና እኔ ይመስላል እኔ በምጠይቅ ጠይቃለሁ። ያ አንቺ ይሄን ጊዜ ጠብቀሽ እኔም ወይ መበቀልሽ ወይ ደግሞ እኔን አንድ ነገር ማድረግሽ ነው አይደል? ያ እኔም አንቺ የተጠቀምሽውን ጊዜ እኔም እጠቀመዋለሁ። ካሁን በኋላ በስድብ አለ የምመላለሰው። ያ ስድብ ምናምን አልመላለስም። ጀስት ግን እንኳን ሰዋይ ለማ ምን ማድረግ እንዳለባችሁ ግን በጣም ነው ወቁት። እሺ ለማን ምን ማድረግ እንዳለባችሁ እንተዋወቃለን። ሲከፍሉሽ ነው የምታወሪው አለች። ከፍላይ ነበር ለካ እኔ 2 ወር 3 ወር ሙሉ እኔ ጋር እንኳን መጥተው ስለሷ የሚያወሩትን ሰዎች ብሎክስ አድርጌ ነበር። ገብቶ ከፍላይ ጁፒተር የምትባለው ገደል ግባ። ምን አባ ነው ማገባ አግቢ ምናምን ነገር ምን አለ? አሁን አንተ ምን አለ? ለራስህ የምትገባበት ቤት የለ አግቢን ትላለህ። አብረን ገደል እንድንገባ ነው። ምን ያደርጋል? ቀይስ አይ ዝም ብለህ ሲንግል ሆነ ሰላምህን አታውጅም እንዴ? ኤፍራታ ይግቢ። ሻሎም ሄልዬ እንዴት ነሽ? ሰላም። ያ እኔ ማለት ምን አለ መሰለሽ ከዚህ በፊት እኛ እንደዛ ስንጮህ ማለት ነው ትታሰር ተብሎ ሲጮህ አንቺ ጣልቃ ገባሽና ነገሩን ክሽፍሽፍ አደረግሽው ያለቀ ነገር ላይ ማለት ነው። እና በዛ እኔ በጣም ነበር ያዘንኩብሽ ጌታን። ምክንያቱም እሷን ከኛ የበለጠ እንዲያውም አንቺ ታውቂያታለሽ። የነነዋይ ደበበን ሚስት እንዴት እንደካደች የክህደት ሴት ናት። እጩኛዋን ነው ቦይፍሬንዷን ብቻ
እና ብዙ ነገር ጓደኞቿን ሳይቀር ማለት ነው ይሄን ሁሉ እያወቅሽ ልጇ አልሽን እና እንዲያውም እኔ በዛ ሰዓት ብዙ ሰው ሲናገረኝ ማለት ነው እኔ እያልኩ የነበርኩት ከልጇን ራሱ ፕሮቴክት እያደረግን ነው ከሷ ቢያንስ የባሏ ቤተሰብ ወይ አያቷ ቢያሳድጓት ነው ያልኩት። ምክንያቱም እቺ የምትማር አይደለችም። አንዳንድ ጊዜ ምን አለ መሰልሽ ልዬ እንደዚህ አይነት ሰዎች ከእስር ብቻ ነው እንትን የሚላቸው የሚያስተምራቸው ማለት ነው። እስር ቤት ብትገባ ኖሮ ማለት ነው ቢያንስ አመት እንኳን ብትታሰር ማለት ነው ቁጭ ብላ ወደ ራሷ ወደ ቀልቧ ትመለስ ነበረ። በዛ ሰዓት ግን አንቺ ገባሽና ነገሩን ድብልቅልቅልቅ አረግሽብን ማለት ነው። እና እንኳንም አየሻት ነው የምለው። በቃ እንኳንም አየሻት። ምክንያቱም ዲዘርቭ አታደርግሽም ሄሉ ጌታን በጣም መጥፎ ሰው ናት። እና ደግሞ አንድ ነገር መርሳት የሌለብሽ ማለት ነው ቂመኛ ናት። በጣም ቂመኛ ናት። ጊዜ ትጠብቅልሻለች፣ ትበቀልሻለች እየሳቀች ማለት ነው። እንደዚህ እንትን አትልሽም። እንዲያውም ለአንቺ ጥሩ ሆናልሻለች። እየሳቀች እያወራች ትበቀልሻለች እና በጣም መጥፎ ናት። እና እንኳንም አየሻት ነው የምለው። ለእኔ ጥሩ ሆነችልኝ። አዎ ቢያንስ አመስግናሻለች። ሌሎቹን እኮ በዜሮ ነው የሸኘቻቸው በአዋርዳ ማለት ነው። እና በቃ ማለት በተለይ ይሄ ምንድነው እሷ የምትወሸቅበት ብዙ ነገሮች አሉ። ይሄ እናትነት፣ ሴትነት የዴዚን እናት ነገር ማለት ነው። ለመሞቷ ለህይወቷ መጥፋት ተጠያቂ ነሽ እያለች ነፍሰ ገዳይ ነሽ እያለች ነው ጥሩ የሆነችልኝ። ኖ አይ ስልሽ እንደዚህ ከዛ በፊት ቢያንስ የተወሰነ ጊዜ ሰታሻለች። ረጅም አብራሽ ተጉዛለች። ገብቶሻል። አልተናገረችሽም ማለት ነው። ሌሎቹን እኮ በአፍጢማቸው ነው የተከለቻቸው ወዲያውኑ ማለት ነው። እና እንኳንም አየሻት ነው የምለው። እንኳንም አየሻት ጌታን ቱ ቢ ኦነስት ማለት ነው። መማሪያ ይሆንሻል ማንን መርዳት ምናምንና ሰው እንደዚህ አንዳንድ ጊዜ አውቃለሁ። በዛ ሰዓት አንቺ ሁሉም ሰው ስለተነሳባት አብሬ ምንድነው በህብረት እንትን አልወቅጣትም ብለሽ ነው። ግን አንዳንድ ሰው አታውቂ ለዛ አይደል? ኦኬ ግን እንደዛም ባይሆን ማለት ነው በቃ ልጅቷ በቃ ማለት የሆነ ቦታ መግባት አለባት በቃ እንደኔ ማለት ነው። በቃ የሆነ ቦታ ታርማም ይሁን ምን ብላም ይሁን ታጭዳ መውጣት አለባት ብዬ ነው ማስበው። ያለበለዚያ መቼም የማትለወጥ ሴት ብትኖር ማለት ነው እንደዚሁ እያባላች ህዝብን ትኖራለች። ሴቱን እያባላች ማለት ነውና ጥሩ አድርጋሻል። እንኳን የማይሽልኝ ነው የምለው። ቴንኪው ሄልዬ እና ዌልካም ባክ ብያለሁኝ። ተመልሰሻል ወደ ቀድሞሽ። ቴንኪው ውዴ። አሚር ወዬ ማንን እንደዚህ ያናደደችሽ? የሀገሬ ልጅ ማንን ያናደደችሽ? እንዴት ነው? አይዞሽ ሀገሬ ልጅ ማንን ያናደደች? አይተው ስም የላት። እሺ እኔ ቆንጆ ስራየውሽ በጣም ደስ ብሎኛል። እሺ ይመችሽ። ያ ተጫወት። ከየት ነህ? እንዴት ነህ? ምን አይነት ሙድ ላይ ነህ? እኔ በቃ ተኝቼ እኮ አሁን ከፍቼው በቃ ስትናድጂ አይቼሽ ማን ያናደዳት እኔ ልጅ ብዬ ነው እኮ የገባሁት። አንዷ ይህን ሰሞን የሞተች የዴዚ እናት አለች። ለሷ መሞት እናንተ ተጠያቂ ናችሁ አለች። ወይ እሺ አይዞሽ የኔ ቆንጆ። ያ በጣም ማከብ። እሺ ቴንክ ዩ ስላስገባሽ። ይመችሽ። እና ይሄን ይመስላል ዛሬ። እንደውም 6 ሰዓት ቶፒክ ላይ አወራዋ። ያ እሱንም አቋረጥኩት እንደገና። ለምን እናት እያለች እናትነት አስጠልቶ ዝም ብላ አባት ብቻ መኖር እንድትሆን የሚያደርግ ገብቷቸዋል። ሽት ያ ሌላ ምን አለ? 2 ሰዓት ከምን
የልጇን አባት አሳዱልኛል። ኩን አሳደሽ ለኔ ላኪው እንጂ አሳደሽ ለኔ ላኪው። አንቺ አታሪገው ማይ ነው ለኔ ላኪው። እኔ አወጣዋለሁ። አንቺ ለኔ ላኪው። የለን ቆንጆ ማን ተከስ ምንም ሁሺ ገና ይጠይቃሉ። we don't know guys we don't know ማነች ሰማር ከመላሃ ናይ ጽቡክቲ ሽኮሪና እዩ ሐብዚ ድንገት ነው የገባችው። ይሄን ይመስላል እና ትቻችሁ ልውጣ ሙዚቃ እንስማ ወይስ ትቻችሁ ልውጣ? ሙዚቃ ከሰማን ግን ከዩቲዩብ መውጣት አለብኝ። ኮፒራይት መጥረግ ሰለቸኝ ነው ማለት እንደዚህ ብዙ ዘፈን ሳረግ ህጉ ያልገባኝ ስለሚመስላቸው ሞኔታይዙን ያነሱታል። ዲቦራ ጌም ምን ሆነች ግን? ለምንድን ነው የዲቦራ ነገር የገረማችሁ? በቃ ሁለት ሰው እንደዚህ የቀጠሮ ጌም ይዞ ከሚጫወት ሰዎችን ማወዳደር ሰዎችን አወዳደረች። ማን ሞር አድናቂ ያለው አድናቂዎቹ ምን ያህል ያ የሚያደንቁ ሰው እንዳይሸነፍ ይሟሟታሉ ነው። ገብቶቿል። 30% ይቆርጣል ማለት በነገራችን ላይ የሚቆርጥ ሀገር አለ ማይቆርጣል። እኔ ጋር ምንም ነገር አይቆርጥም። እኔ ያለሁበት ቦታ አይቆርጥም። የዲቦራን አላውቅም። እንደገና 30% መቁረጡን ሁሉም ያውቁታል። ይሄን ሁላ ዝግጅት ያዘጋጀችው ታዲያ ምን ልትሆን ስታስቡትና 500 ኮይን ነው ምን ነው ያላችሁት? እንደዛ ሽልማት አለ። ታዲያ እሷ ይሄንን አንድ ሰው የሙዚቃ ኮንሰርት የሚያዘጋጀው ትርፋማ ሊሆን መሰለኝ ራይት? እሷውን 500 ኮይን አግኝታለች። ለዛውም 30% የሚቆርጥ ከሆነ ነው። ለምን ሁሉ ሀገር አይቆርጥ? አንድ ሰው የሆነ ዝግጅት የሚያዘጋጀው ትርፋማ ሊሆን አይደል? ትርፋማ ናት ብሎ ሰው እንዴት ይንጨቃጨቃል ጋይስ? ቲክቶክ ላይ እንኳን የቆዩ የደከረቱ ስለ ቲክቶክ ህግ አይደለም ምናምን የሚያውቁ ሰዎች ናቸው ያሉት አይደል? 500 ኮይን እሷም ሸልማለች። የፈለገ ሰው ሄዶ ይስጥላት ምናምን እሱ ሌላ ጉዳይ ነው። እና ለምንድን ነው የገረማችሁ? ያልገባኝ ነገር የፈለገ አንድ ሰው ልትወደው ትችላለህ፣ ጠራው ትችላለህ። እውነታው ግን ይሄ ነው ጨዋታው። አሁን እኔ ለምሳሌ አንድ ሙዚቃ ጋብዛለሁ እንደዚህ አውርድ ካል አንተ ጨዋታው ውስጥ ከተቀላቀልክ ምን ችግር አለ? እሷ የቀጠሮ ጌም ከሁለት ሰው ጋር ከምትጫወት ምናምን በአዲስ የለም አንድ ጨዋታ ይደምቃል። ሁለት ማን ነው ሞር አድናቂ ያለው የሚባል ነገር አለ ምናምን አለ። በቃ እሷ ጋር ባይሄዱ ኖሮ ባይወዳደሩ እችንም ያገኙትን ኬት አባታቸው ያገኙ ነበር። እሷስ 500 ኮይን ዝም ብላ ሳይቆርጥላት ዝም ብላ የምትሸልመው ምንድናት? እሷ እኔ ነኝ ያሉ ባለሀብቶች ራሱ የፈለጉትን ኢቨንትና ምናምን ሲያዘጋጁ ለትርፋማ መሰለኝ ለበጎ አድራጎት ነው እንዴ? እንደዛም ሆኖ ጨዋታ እነሱም እኮ ያገኙትን አግኝተው ነው የሚሄዱት። እነሱም እንደዛ 500 ኮይን ደግሞ ትንሽ አይደለም። እና ወሰደች በላች ማሬ ምናምን ይሄም የጨዋታው አንዱ ጌሙ ፓርት ነው። ምንድን ቤታ ጥንቸሏ እንደዚህ ያለች ለጥንቸሏ 10 እናውጣ ትላላችሁ እናንተ ፈልጋችሁ ከሄደች እሷ ምን አጠፋች? የጨዋታ ፓርቷ ነው የሷ ይሄ እንትኗ ነው በቃ የምትጫወትበት ፓርት ነው። በቃ እንደዚህ ነው አይደል? የራሳችሁ እንትን አለው አለ ሰው የራሱ የሚገባበት። እኔ አሁን ቶፒክ ላይ በማውራት ነው የምታወቀው። እኔም ወዳለሁ አስተያየት መስጠት ስለምወድ በማያገባኝ የገባው ድብን ማለት ልምዴ ነው። ያኛው ደግሞ ማውራት አይችልም። በቃ እንደዚህ አይነት ጨዋታዎች ይወዳል።
ለዛ ነገር ሰው እንትን ካለ ምን ችግር አለ? ሄቢ አሻራሽን እስቲ ጋለሪ ላይ አስቀምጪ በነካጅሽ። ቴንክ ዩ ሄቢ ያ እንደ ዲቦራ አጭበረበር ምን አጭበረበረች? ከቆረጠ ይቆርጣል ሀገሩ ነው። ካልቆረጠ ደግሞ አልቆረጥም። this is nice idea thank you ሄቢ ያ ለአንድ ቀንም ቢሆን ትላንትና አሁን ልብ ለልብ ቅዳሜ ነበር ልቀጥል ነበር። ከዛን ጃፒ ባለዋሽንቱ መጣ ከሱ ጋር ስናሳልፍ በቃ እስቲ ፏ ይበል ብዬ ከሱ ጋር ፏ ብለን አሳልፈን ሆነም ቀር ጨዋታ ውስጥ ትቀላቀላለህ ካልተቀላቀልክም ዲቦራ እንደዚህ አጭበረበረች እንደዚህ አረገች። ምን ነው የምታጭበረበረው? ሁሉም ቲክቶከር አይደለም። ምን እንደሚከናወን እኮ የሚያውቅ ነገር ጃኒ ነቀለቻት አሉ። የጨዋታው ህግ ትንሽ ነጥብ ያለው እየወረደ እንደዚህ ፒራሚድ መሰለኝ አይደል? እንደዚህ ፒራሚድ እንትን ነው ጨዋታው አይደል? ከላይ ያለው ከስር ያለውን እያወረደ ይመጣል አይደል? ነጥባቸው ፒራሚድ እንትን ነው የሚባለው። እና ነጥቧ ትንሽ ከሆነ ነጥብ የሌለው ነጥብ ያለው ሲመጣ ያኛውን እያወረደ ይመጣል። ፒራሚድ ይባላል ይሄ እንትን። ቶፕ ያለው ቶፑ ላይ ይወጣል፣ ሌላው እየወረደ ይመጣል። እና ታዲያ ጨዋታ ከሆነ ለምን አትወርድ? ምን ችግር አለ? ጓደኛ አብረው ተገናኙ ምናምን እሱ ሌላ ነገር ነው ጋይስ። የጨዋታ ህግ ሃይ ምንድነው ወደ ሌላ ነገር የምታረጉት? እኔ ፎሎ አስደርጋለሁ። ፎሎ ማስደርጋችሁ ሰዎች እዚህ ተደርደሩ። ግን እዚህ አንዳንድ ሺህ ትሰጣላችሁ ብል ተስማምተን የገባው አንድ ደግሞ ጨዋታው ነው አንድ ምናምን ነው እንደዛ የለም። ሰው ልጅ እኮ በሚፈልገው ነገር ነው ብር የሚያወጣው። አንዳንዱ በመጠጥ ያወጣል፣ አንዳንዱ በቱር ያወጣል፣ አንዳንዱ ኔትፍሊክስ ላይ፣ አንዳንዱ የለም። ኢንተረስት የሚያደርግ ነገር አለ። ያኛው ኤሌክትሮኒክስ ማሳደድ ይወዳል አይደል? ይሄ የሰዎች ኢንተረስት። እነሱ ይሄ ያስደስተናል ብለው ሰዎች ጊፍት ከሰጡ አጭበረበረች ምን አለች? ጃኒ ገልብጣ አይደል እንዴ ቲክቶክን የምታውቀው? ህጉን ታውቋል። የት ሀገር እንደሚቆረጥ የት ሀገር እንደማይቆረጥም ያውቃል። እነ ፍየሌ እነ ምናምን ያውቃሉ። ምንድን እሷ ያለችበት አካባቢ ይቆረጣል አይደል ነው። ካልተቆረጠ እንደውም ጉዳት ነው ለሱ። መቆረጥ ነበረበት። ይሁን ያሸነፈችው እዚህ ውድድር ላይ ባትወዳደር ይሄን ብርኬት ታመጣለች። ያ እዛ ቦታ ላይ ስላልተገኘም ብቻ ሆይን ተቻለን ጋይስ። አልተሳተፍክም ካልተሳተፍክ የመንከን ማውጣት ነው። ማን አድናቂና ማን አድራቂ እንዳለው እዛው ታያለህ እንዴ። አላያችሁም እንዴ ሀቢባ ልጄን ሬሳ ሳይጠላ ያስቀምጦ ሲሰድብ የነበረን ሰው በፍጹም ገስቱ ላይ አብሬ አልገኝም ብላ ስትምል የነበረ ሴትዮ ለውድድሩ ስትል አብራ ቁጭ አለች። አውዝ ብለም ነው ሸይጣን ሰው ጋይስ። ሚዲያ ላይ መቼም ብዙ ነገር ነው የምናወራው፣ ማድረጋችን አይቀር። ምን እንደዚህ ብዙ እንትን አስደረገ? ኧረ ጅብ ይሄ ኖርማሉ ጅብ ነው እንደ የምትያት እንትን ወሮበል ላይ ሌላ ነገር ናት እንዴ? አይቢዬ ቴንኪው። ጋለሪ እየሞላች ነው። አዲስ ጋለሪ ሰጥቷል ጋይስ። ትልልቁ ሳይሞላባችሁ ሄዱበት። ታው ለአንበሳው እግዚአብሔር አለልን፣ ለአንበሳው እግዚአብሔር አለልን። ለሌላዎቹ ሙሉ ትንንሿን ተጫረሱበት። ስማችሁ ውስጥ ሳምንት ይቀመጣል ማለት ነው። በፍርድ አደባባይ ይቀመጥላችሁ። ዲስኮይ ትቻችሁ ልውጣ። ሙዚቃ ትንሽ እንሰማና እንትላለሁ። ትንሽ አልደከመኝም፣ መጫወት ፈለኩ። እሺ ያ እስቲ ታይ ምኑን ልተው እንትናይ
ያ ሃይቢዬ ቴንክ ዩ የሆነ ይቀንልኝ ብለናል። ትቻችሁ ልውጥ። ሶሪ ቱቦች 200 ምናምን ሰው ዘርግፌ ልወጣ። ኦልሬዲ ቶፒኩን እየጨረስኩ ስለሆነ እንደውም ቆየው ዛሬ ዩቲዩብን እኮ ብዙ አክቲቭ አይደለሁም። ይሄን ሰሞን ባይዘው ያ አክቲቭ አይደለሁም። ጃፒን አስገቢው ምዬ ነበር እኮ ተጣልተን ነበር። ባለፈው ቺት አረገ እኔ ላይ ጃፒ ጓደኝነታችን ላይ ቺት አረገ። ውሃ ደፋበት አላገጠ። ይሁን እኔ መጠጣ ሳልፈልጉላ ጓደኝነት ብዬ ለመመሳሰል ሳረግ እሱ ብቻ ብልጥ ሆኖ ያጃጃለኝ ነው መሰል። እኔ ለሰው ስል እንቅልፉላ ያዛገኝ መቀመጥ ሰው ነው ከፈለኩ ያን ነገር ካልገባና አንድ ሰው ካላከበረ እኔም አላከብራችሁ። ያ መጥቶ ይቅርታ ይጠይቀኝ። ይሁንት ባለ እንዴ ሃይብዬ ይቅርታ ይጠይቀኝ ወይ ለሱ መታሰቢያ 2 ትንንሽ አንበሳ አውረዱ። በብር የማይሆን ነገር የለም። ደግሞ ኦዲዮ አስቀምጫለሁ። ሁለተኛ እነሱ ጋር ላልገኝ ብዬ በልጄም ይያል ይቅርታ ይጠይቀኝ። ሃይብዬ ይቅርታ ይጠይቀኝ። ያ ናይ መጥቶ ይቅርታ ይጠይቀኝ። ከዛ በኋላ ቤቱ እንገባለን። ጅቦን አስገቢ። ጅቦማ አይለከኝ ጅቦ እንዳትጠጪ። ኦኬ ጂቢ አልጠጣም። መጠጣቴ ስጋት ይሆንባል። ብጥርን ነው የምለው ስጠጣ እኮ እኔ ብጥርን ማለት ታውቃላችሁ? እንዴ ጭምልቅ ነው ማለት እንዲህ ነው ማለት። ለምን እቤት ስጠጣ ስፈልግ እግሬ እንደዚህ ሰቅላለሁ፣ እንዳውም እንዲህ ሰቅላለሁ። እንዳውም እንደ ቤቴ ባህሪ ይሆንኳል። በጸሎት ይሄን እኮ ሞልታለች። ሄቢ ሞልታለች። ይሄንን ሄቢዬ ሞልቷለች። ቤቢ ሞልቷለች። ታይ ቆይ በጸሎት እንዳይባክን ሄቢ ሞልቷለች እኮ ሃይ በጸሎት ናት። ሄቢ አልሞላችውም። ኦኬ እሷ እንትን ላይ ነው የሞላችው። ያ ሄቢ አንድ ይቀራል። እቺ ልብ ወይ ላክሾ እቺ የምትሳመው አንድ ይቀራል። አንድ ይቀርሻል። አንድ እቺ የምትሳመው ራሽ ጀምረሻታል። ጨርሻት። ኖ አልሞላችም። አንድ ይቀራል ይላል። አንድ ከምን ነው ሞላሽው? ከእንትን ላይ ነው እንደ ሞላሽው? ከምን ነው የሚባለው? ከጋለሪ ሳይሆን ከምን ነው የሚባለው? እንትን በጸሎት ሞላችሁ ነው እኮ የሚለው እዚህ ጋር። ይሄው በጸሎት ነው እኮ ያለው። አንቺ የሞላሽው ዶኔት እና ኮፍያ የሚሳመው 8 ነው። አንድ ነው የተሞላው። አንድ ወይ 4 ጋላክሲ ሙሉ ጋይስ። ቲክቶክ ግን why you give me all this ጋለሪ ምንድነው? አሁን ዩኒቨርስ ትልቅ አንበሳ ከትንሽ አንበሳ ጋር የእውነት እንዴ አበባ ሞልቷል። እንትናዬ ትንንሹን ተሯሯጡበት። እስከ ሻርክ ደስ ትችላላችሁ። ከሻርክ በኋላ አላለ እስከ ሻርክ ትችላላችሁ። ዓለም 9 ናት። አትጨነቂ። ማይ ተጨነኩ ጋይስ ማይ ተጨነኩ። ቴንክ ዩ ግን ፎር አስኪንግ ያ እስቲ ያ ሄቢ እቺ ስንት አባ 8 አባ ነው የጠየቀን። አንቺ አንድ ነው የሞላሽው። ያ እዩ ስንት አባ እንደቀር ይታያል። ቴንክ ዩ